ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ሁላችሁንም እውነት ለመናገር ዛሬ እንዴት እንደምጀምርላችሁ አላቅም። ምናልባች ከዚህ ቀደም ካስታወሳችሁ ቪዲዮ ሰርቼ ነበር። ሁለት ትንሽ ያመማቸው ልጆች ትላንትና እንዳጋጣሚ እኔ ብዙ ጊዜ ስራ ላይ ቢዚ ስለመሆን እንትን አላሉኝም ነበርና ብዙ ደውሎ እስኪ እባክህ ግሩፕ ላይ የተለቀቀው ነገር ምንድነው ብለው እንትን ሲሉኝ በገባ እነዛ ልጆች እውነታውን ለማረጋገጥ አላመንኩም ነበር። ግን ስደውል እውነታውን አግኝቻለሁ ማለት ነው። እውነት ለመናገር እነዚህ ልጆች ልቀርጽ ደውለው ራሱ ሲነግሩኝ ምንም አላንገራገርኩም። በደስታ እኔም አጅር አገኝበታለሁ ብዬ ነው ለነሱ እንትን ያልኩት። ግን ደግሞ እዛ ከደረስኩ በኋላ ያየሁት ነገር በጣም ልብ የሚነካ የሚያሳዝን ነገር አቅላለው ሰው እንትን የሚል ነገር ነው። እና ትላንትና እንትን ባልኩበት መሰረት ስደውል ይሄ ትልቁ ወንድሙ ሞቷል ማለት ነው። መንገድ ላይ ምንድነው የሞቱ መንስኤ ብዬ ባጣራ አላቅም ምን እንደሆነ። ምናልባት እኔ እንደተረዳሁት ሊሆን ይችላል። ምናልባት አንዳንዴ ገጠር መወለድ በጣም ነው የሚያሳዝነው። ግን መድኃኒት ወይን እንትን ሲሉ ወይም በባዶ ሆዱ መድኃኒት ሲወስድ ይመስለኛል ወደ ላይና ወደ ታች ያለው ነበረ። ግን ምንም ማድረግ አልተቻለም። ሞቶባቸው እንግዲህ ዛሬ ቀብሩ ተቀብሮሏል ማለት ነው። ሊሄድ ነበረ ግን አልቻልኩም። ስራ ነበረኝ መሄድ ፈልጌ ነበር እውነት ለመናገር ግን በጣም የሚያስቀርስ ሀጃ ስለነበረኝ አልቻልኩም። ያው ምንም ማድረግ አልችልም። አላህ ይማራቸው፣ አላህ ይዘንለት ነው የምለው። እኔ ልቤን ነክቶ የነበረ ገና እንዳየኋቸው ያሉበት ሁኔታ። አንዳንዴ ገጠር መወለድ በጣም የሚያስጠላው ወላሂ ማለት ነው። በጣም ያዘንኩበት ቀን ነው። ምክንያቱም እንደዛ አይነት ቪዲዮ ሰርቼ አላውቅም፣ ግን ለመጀመሪያ ነው። ግን ሳያቸው በጣም ነው ያዘንኩት ሰራሃ። ምክንያቱም ሰው ሂዶ እንኳን ሐኪም ለመሞከር የተለያየ ነገር ለማለት ያው እንግዲህ የአቅምም ችግር ይመስለኛል ቤተሰቦች አልሞከሩትም። እና አንዳንዴ ገጠር መወለድ ከሰው ጋር አለመገናኘት ከሰው ጋር እንትን አለ ማለት እንግዲህ እነዚህ ልጆች ይዳኑም አይዳኑም አልታወቀም። ያሉበት ሁኔታ በጣም ቆላ ውስጥ ነው። እነሱንም ተሸክሞ ወላጅም እናት የለችም፣ አባትም እንዳያችሁት ደካማ ነው። እና እህትም ነበረች። እህቲቱ እንኳን ወደ ካሜራ መግባት አልፈለገችም። እሷ አስተኮልጅ ተመራለች ብለው ነበረ። እሷም ግን ያማታል። ከዚህ ቀደም እንትና ጥጋቡ ታፈሰ እንደዚህ በግሩፕ አስተባብሮ ትንሽ ሂዳ እንድትታከም እዚህ ደረጃ እንኳን እንድትደርስ በጣም ታማ ነበር አሉ። እነሱ ባዋጣላቸው ብር ነው ትንሽ ወደ ሐኪም ሂዳ ድና እዚህ እንኳን ወንድሞቿን ከነሱን ይሻላለሁ አባትየው እንኳን ያግባ ሲባል አይ እኔ እንትን አለለም ወንድሞቼን እንከባከባለሁ ብላ ወንድሞቿን እየተንከባከበች እሷም ያው እንግዲህ የቆመች እንግዲህ አለች አትባልም፣ ግን በሽታው እየገዘገዛት ፊዚካሏ ሁኔታዋ ያስታውቃል። ግን ከነሱ ይሻላለሁ ብላ ወንድሞቿን እያስታመመች ነበረ። እንግዲህ እኔም እውነት ለመናገር ብዙ ህዝብ አይቶት ለነሱ ያላቸውን እንትን በተቻለ አቅሙ ብዙ ብር ተሰብስቦላቸው ነበረ። በአቅሙ ሰው ነይቶላቸው የነያውንም በተግባር አስገብቶ ደህና ውጤታቸውን ለማየት ወደ ሕክምና ሄደው ኮምቦልቻ ሕክምና ላይ ነበሩ። ግን እንግዲህ አንዳንዴ ከሰው ሐሳብ የአላህ Subhanahu Wa Ta'ala ሐሳብ ይቀድማል። እንግዲህ ቤተሰቦቹን መጽናናት እመኛለሁኝ። ያው እንግዲህ አንዳንዴ ልብ ይሰብራል እንደዚህ አይነት ነገር። ወላጅ የልጆቹን ተስፋ ያለው በማለት ይችን እንኳን ጭላንጭል አይተው አቶ አባትም ወደ ተከተለው ወደ ሐኪም በሄዱበት እንደዚህ አይነት አጋጣሚ አጋጥሟቸዋል። ወላሂ ቃላት የለኝም። እኔ እንደሰማው በጣም ነው የደነገጥኩት። ብዙ ሲደውልልኝ አላመንኩም ነበር። ግን ገብቼ ግሩፕ የተጻፈውን እንኳን አላመንኩም። ግሩፕ ብዙ ሰው ነበረ፣ አላመንኩም። እኔም ደዋወልኩኝ፣ ስልካቸው ሊሰራልኝ አልቻለም። ከዛም ብዬ ብዙ ሰው እንትን ብዬ እውነታውን እንግዲህ ታላቅ ወንድ አጎታቸውን አገኘሁኝ። በዛም ማደዋዊ አጎታቸውን ያለው ሁኔታ ሲነገረኝ በጣም ነው የደነገጥኩት። ምንም ማድረግ እኔ እንኳን አልደረስኩም። ማኗርዬ እነሱ ወደ አዲስ አበባ ይሄዳሉ ተብለው ኮምቦልቻ ላይ ቁርአን እየተቀራበት ነበረ። ምናልባት እኔ እንደጠረጠርኩት ነው፣ ግን መድኃኒት እየተጠቀመ ነበር መሰለኝ። እና ምናልባት እንደውኔ እንደዛ ነበረ ወደ ታች ወደ ላይ ያለው ያንን መቋቋም አልቻለም ይመስለኛልና
ድንገት እንግዲህ ወደ አኼራ ሄዷል። በጣም በሚያሳዝን ሁኔታ ላይ አላህ እንትን ይላል ማለት ነው። እና ከዛም ከዚህም ብዬ አድዋውዬ እውነታውን ሰማ በጣም ልቤን የተሰበረው በጣም ያዘንኩት። ማለት አንዳንዴ ማለት እንደው ትንሽ እንኳን ጭላንጭል የመዳን እድላቸው ምን ይታወቃል። አላህ እንደዚህ አይነት ምንድን ነው የሚባለው እና ሳይካትሪስት ምንድን ነበር በጣም ጠፋኝ ይሄ እንትን የምለውን ቋንቋና የነሱን እንትን እዛ ሂደው እንኳን ያለውን ሁኔታ ሊዱንም ይችላሉ። እኔ ከዚህ ቀደም ማቀው አንድ አካል ጉዳተኛ ምናልባት እንደዛ አይነት እድል ኢትዮጵያ ውስጥ ላይኖር ይችል ነበር። እውነት ግን ገንዘብ ተገኝቶ አንዱ ማን ነው ህንድ ሀገር ሄዶ እኮ ድኗል። እንደዚህ ሰውነቱ ፓራላይዝ ነው። እሱ ትልቅ ሰው ነው። ኧረ ከኔ በላይ ወደ 40 እንደዛ ሆኗል ይመስለኛል። ታውቁታላችሁ። ግን ህንድ ሀገር ሄዶ ብዙ እንትኖች እየተከታተሉት ብዙ ዶክተሮች አይተውት በተለያዩ ማሽኖች ለመንቀሳቀስ ችኗል። ድኗልም። እንትን እየተገደፈ ጊዜ ይወስዳል እንጂ ይድን ነበርና አንዳንዴ ገጠር መወለድ ነው ያልኩት ወላሂ። እና ደግሞ የቤት ሶሻል ሚዲያ ላይ እንደዚህ የሚያወጣቸው ሰው በማጣትም አንዳንዴ ነገራቶቹን ያው እንግዲህ ታውቃላችሁ ብዙ ጊዜ ወላሂ በጣም ነው ያዘንኩት። እንግዲህ ምንም ማድረግ አይቻልም። አላህ የራሱን ውሳኔ ወስኗል። የአላህ ሐሳብ ይቀድማል። ምንም ማድረግ አንችልም። ከሰው ሐሳብ የአላህ Subhanahu Wa Ta'ala ሐሳብ ቀድሟል። አላህ ይማረው ነው የምለው። እንግዲህ ቤተሰቦቹንም ምንም ማድረግ አልችልም። ብዙ እህቶች በዚህ በጣም ተባብራችኋል ይድናሉ ብለው ለነሱ ያላዘነ ሰው የለም። ብዙ ሰው አዝኗል። የዛ ላይቭ ላይ የተሰበሰብን ጊዜ ራሱ ብዙ ሰዎች ገንዘብ ለማዋጣት ቃል የገቡትም እናዋጣለን ያሉ አዋጥተዋል። እንደነገሩ ከሆነ ብዙ ብር ተሰብስቦላቸዋል። እስከዛሬ እንኳን የነየቱ ሰዎች ሳይመቻችላቸው የቀረ ወላሂ ብዙ ሰው ያስገቡ ሰዎች አሉና በጣም ደስ ብሎኝ እንደው አላህ በደረሰላቸውና የሆነች ነገር እንደው እንትን ተስፋ የሚሰጥ ነገር እውነት ለመናገር ይገኝ ነበር። ምክንያቱም ወይ ወደ አዲስ አበባ ቢሄዱ የተለያዩ ዶክተሮች ጋር ዛሬ ሰዓት እንግዲህ የሆነ ቦታ ላይ ለመድረስ ብዙ ሰዎች የነሱን ሼር ማድረግ አለባቸው። እነሱ እንትን ማድረግ እንዴት እንትን እንደምል አላውቅምና የሚያስደስት እንትን ነበረ። እውነት ለመናገር ምንም ማድረግ አይቻልም። አላህ የራሱን ውሳኔ ወስኗል። እንግዲህ የአላህን ውሳኔ መቃወምም አይቻልም። እንግዲህ ወንድማችንን አላህ ይማረው ነው የምለው። እንግዲህ በዱንያ የተበደለውን ያህል አንዳንዴ ሰብር ያስፈልጋል። ሰብር እንግዲህ ምንም ማድረግ አይቻልም። አላህ ያመጣባችሁ ነገር ካልታገሳችሁ ምን ታላላችሁ? ቤተሰብን በጣም አብሶ ገጠር ላይ ወላሂ በጣም ከባድ ነው እንደዚህ አይነት ነገር። እንደው በልጅ አትፈተኑ። በልጅ መፈተን ማለት በጣም ከባድ ነው። እናትም ከ3 ዓመት በፊት ነው መሰለኝ ወደ አኸራ ሄዳለች የልጆቿን እንትን ሳታይ። ይህ አይነት ችግር የመጣባቸው ደግሞ ከጊዜ በኋላ ነው። ልጁም ትልቁም እየተማረ ጎበዝ ተማሪ ነበር። እስክሪብቶ ደብተር የተሸለመ ነበር። ትንሹም በጣም ጎበዝ ነበር አሉ። እንግዲህ ምንም ማድረግ አይቻልም። ግን አንዳንዴ ይድናሉ ብላችሁ ድንገት ከዚህ መሃል እንደዚህ አይነት ነገር ሲከሰት በጣም ነው የሚያሳዝነው። ወላሂ በጣም ነው ያዘንኩት እኔ። አላህ ከነዚህ አይነት ነገር ይጠብቃችሁ። እውነት አባት ምን እንደሚሰማ አላውቅም። አባት የዛለታ ራሱ በቃ እኔ ሂጄ ሳናግራቸው እንግዲህ ቪዲዮ ላይ ማይታችኋል። በጣም ልቤ ነበር የነኩኝ። እንግዲህ ማውራት ራሱ ነው የጠፋኝ። እዛ ሂጄ ሳያቸው አልጠበቅኩም ነበረ። እንደዚህ አይነት እንትን እዚህ ቦታ እንትን ይላሉ ብዬ አልጠበቅኩም ነበር። ግን እንግዲህ አጀማመሩ አምሮ እንግዲህ ባጭር ወንድማችን እንትን ብሏል። አላህ ይማረው። ሁላችሁም ዱአ አድርጉለት። አላህ በጀነት አልፈርደውስ ይካሰው። በዱንያ የተሰቃዩትን ያህል በጀነት ይካሳቸው፣ ይክሳቸዋል ኢንሻአላህ። አላህ አዛኝ ነው፣ ገፉሩ ረሂም ነው። እና ይሄንን ማለት ነው የምፈልገው። ዛሬ በዚህ ቪዲዮ ነው የመጣሁላችሁ። ኢንሻአላህ ይሄንን እንትን እንዲያዩ ሼር ላይክ እያረጋችሁ እንትን በሉኝ። ወደፊትም እንደዚህ አይኑ የተለያዩ ብዙ እርዳታ የሚፈልጉ ሰዎች አሉ፣ ወደ እናንተ አመጣለሁኝ። ምክንያቱም ብዙ መረዳት እናንተ እንኳን መርዳት ባትችሉ ለሚረዳ አካል ሼር ላይክ በቃ እንትን ሲል ለሚረዳ አካል ይደርስና ብዙ ሰው ይረዳል ማለት ነውና ይሄንን እንድትተባበሩኝ በአላህ ስም ጠይቃለሁ። ወደፊትም በበጎ ስራ አብረን እንድንሰራ ኢንሻአላህ በእኛ ወረዳ ላይ ብዙ ኸይር ስራዎች መስራት እፈልጋለሁ። ከጎኔ እንድትሆኑ እንግዲህ በአላህ ስም ጠይቃለሁ ማለት ነው። እናንተ የሚጠበቀው ብቻ እናንተ እንኳን ባትረዱ
መርዳት ለሚችል አካል ሼር እንዲያረጋችሁ ቻናሌን እንዲያርግ ፈልጋለሁ። ይሄን ማለት ነው የምፈልገው። ኢንሻአላህ አሁን በወግዲ ላይ ብዙ ኸይር ስራ መሰራት ያለባችሁ አሉ። አብራችሁ ከጎኔ እንድትሆኑ ፈልጋለሁ። ወንድማችሁ አንዋር ዑመር ካለሁበት ከኢትዮጵያ ማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በጣም እስከምንገናኝ ይመቻችሁ። ለነዚህ ወንድሞቻችን አላህ እንዲምረው ይሄኛውንም እንግዲህ በተቻለ አቅም እነሱም ያው ወደ ሐኪም እንትን ይሉታል እንዲድን የተቻላችሁን አስተዋጽኦ እንድታረጉ እንፈልጋለን። ቪዲዮ ሲለቀቅ ሼር እንትን ያረጋችሁ ለብሰው እንትን እንድትሉ ፈልጋለሁ። ወዳችኋለሁ። እንደማተሳፍሩኝ እርግጠኛ ነኝ። ይመቻችሁ። ዝጋው።